አንዲት ሴት አሞሪያ የምትባል ሀገር ውስጥ ሩቅ ሀገር ሂጃቧን ይሁዳዎች ገፈፏት ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት ይደፈራሉ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች ይህ ቃል ለሙዕተሲም ደረሰው ለሙስሊሞች ንጉስ والله لا انصرنك ረዳሻለሁ አሰሯት አሞሪያ ውስጥ ይሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ ደብዳቤው ግን ምን ሚል ይመስላችኋል እባክህ ልቀቅልን ነው እንዳሁኑ يا ابن الكلب أنت يوشى لج فأطلق صراحها فتت لكات ندول لكات وإلا على جنا غزوتك زمت بهالو بجيش عوله عندك وآخره عندي من نشاو أنت زند هنا مدرشاو نيزند مياكم سراويت لك بهالو لكات لكات فكادنيا لهنم 15,000 ጦር ነው ያዘመተው ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያቺን አገር ሙስሊም አገር አረጋት ኢማሙ አህመድን ሲሰሙ ምናሉ هو معفو عندي እንግዳ አፉ ብየዋለሁ አሉ መጥቷቸው በቃ ለኢስላም ሰራ ቀደምቶች ለኢስላም ከሰሩት አንሳር የኛ አዚም ይገባ አይደለም ከሶስተኛ ነጥብ አንሳር كما يعمله الاخرون لدينهم الباطل لو ዳቂ ምነታቸው ሌላው የኡምነት ክፍል እየሰራ ካለው አንሳር ስንታይ እኛ ስራ ውስጥ አይደለንም በጣም ይገርማል እኮ የያዙት ዲን ለአቅል የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጥረው እምነት ውስጥ ነው በስር ለማድረግ ሲጥሉና ያለ ابن حزم ታላቁ ኢማም ምን ይላል والله ይላሉ አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግንተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር አሉ ለአቅል የራቀ ነው አንድም ሶስትም ነው ሶስትም አንድ ነው ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸው አሉ ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል ኢማም ኢብኑ አልቀይም ተገርመው ኢጋሰቱል ለህፋን የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች በግጥም ነው ያስቀመጥኩት ላንብብላችሁ فيا عباد المسيح لنا سؤال قال ابن القيم نريد جوابه ممن وعاه إذا أتى الإله بصنع قوم أماتوه فهل هذا إله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قدم يفسر فيا عباد المسيح لنا سؤال إن أنت يا يسوع أملاكيوج تياك هلا نالو ابن القيم يتعلقوا إمام ابن تيمية عن قفا درسا نريد جوابه ممن وعاه ملس فلقال لن يترداك اللالو إذا مات الإله بصنع قوم أملاك بسو لجوج كتقدل أماتوه فهل هذا إله جيتانو تاريا سو كقدلو سو ميقلو جيتان لي سو جيتا ويا عجبا قالوا دمو ابن القيم ميقرمو دمو ينو لقبر ضم ربا جيتاون ياقفك قبر مي عجبنيال تقبروا على هذا واعجب منه بطن قد حواه مي عجبو دغمو سن ياقفش محصناتال بمحزن است املاك أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሀይድ እኮ ነው ሴት ልጆች ሀይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች
ሲወለዱ ሐይድ ነው ይወጣል ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ኢብኑል ቀይም وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ ኮኑ ምን ወተት ወደ እናቱ አፉን ከፍቶ ወጣን ነውን ምትሉን ወያኩሉ ከዛም አደገ ይበላል ይጠጣል ثم ياتي بلازمنا ከበላህ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና ያእኩላን الطعام ደ ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት ሰይስአሉ ኩሉን عم افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህሳ እምነት እንዴት ነው የሚኖሩለት አንድ የዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዋል እናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁማል እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው እንደምንም ደንግጠው ተጠጉን መኪናዋን ያያታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይሶች ብርግት ጋሉ ምንድነው ስንላቸው هذا ابونا አባታችን መጣሉ ማን አቡኩም ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱን ልናይሄድ እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝምለን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال دي ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ከፈጸመ መቼ ነው ሀገር የምትገባ لا እኔ አልመለስም وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا منورو እዚህ ነው وموتي هنا مموتو እዚህ ነው وقبري هنا ቀብሬም እዚህ ነው የት መንቀሳቀስ ነው فتعجبنا ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን ሀገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይተበቀብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጣ ካለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደደፈራል አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን
እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ ይቀርብ ነበር አሉ both times ግልጽ ነው አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪየንታሊስቶች የሚሏቸው ማለት ነው ኢስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ ናስ ገና ከበቀራ ስገልጠው የሚያስደነግጥ ነው ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም ደነገጥኳል ለምን መሰላችሁ እያንዳንዱ ጻፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው በያስባለው ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል ግልጽ ነው ቁርአን ምን አለ ላ ረይበ ፊህ ከዛ ወደ ታች ወረድኩ ሱረቱ ናስ ለሰው ልጆች የተላከምነት ነው ቁል አዑዙ ቢረቢ ናስ የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው እነሱ ኢንቨስት ቢያደርጉ እንቀማቸዋለን ኢንሻአላህ ግን ከኛ ስራዎች ይተበቁብናል ካለ ሰዓት አንፃር ያሳጠርኩ ለማህድ ገደዳለው ሁለተኛው ክፍላችን ፈድሉ ዳዕዋ ፊ ሰቢልላህ ትንሽ ጥቅሙን ማስታወሳችን ይገፋፋናል ዳዕዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለው በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነም ወደ ውስጥ ዳሰዋል እዚች ወንበር ላይ ቁጭ ብለህ መነጋገር ነው ወይ ለኢስላም መስራት ማለት ወደ ውስጥ ዳሰዋል ኢንሻአላህ ብቻ በአላህ መንገድ ላይ መንቀሳቀስ ያላሁን ደረጃ አላህ ቁርአን ላይ ሲያስተውስ ምን ይላል ወመን አህሰኑ ቀውላን ሚመን ደዓ ኢለላህ ወዐሚለ ሷሊሐን وقال إنني من المسلمين ومن أحسن قولا نققروا زي سوى لي ما نميامر الله ممن دعا إلى الله ودعا الله كتتأرى وعمل صالحا ملكا مكسرا وقال إنني من المسلمين هذا فضل عظيم كذب لي ما نققروا ما ميامر الله إلى الله سبحانه وتعالى الدعوة إلى الله شرف هذه الأمة يزي أمة لكنه بالله من قرلي من كساكس الله قرآن لي من إلى كنتم خير أمة إن أنت بلاج حزب هناك بلاج حزبوشنا كليلة أمة أخرجت للناس يانداندو نبي سو تسطوت على هذا ميمراو يتلاكبت حزب الله لا يانداندو نبي كتسطو حزبوች እናንተ በላጮቹ ናችሁ አለ የበለጥንበት መስፈርት ምንድነው تأمرون بالمعروف وتنهون عن المنكر عند عالم من يلالو هذه الخيرية كليلاو أمة يبلطنበት በዘራችን አይደለም በደማችን አይደለም በውበታችን አይደለም በላጭ ህዝብ ናችሁ የተባልንበት ይሄን ሪሳላ በመሸከማችን ሌላው ለያንዳንዱ ህዝብ ነብይ ያለው የረሱል መልእክተኛ ነህ አንተ አላህ ነብይ አይልክም ከዚህ በኋላ ይሄን ኃላፊነት በመሸከማችን አላህ ምን አለ ኩንቱም ኸይረ ኡማ በላጭ ህዝብ ናችሁ
የነብያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው? የነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው። ወዳዒየን ኢለላሂ بإذنه وسراجا منيرا. الإمام ابن القيم يقدم عالم من يلالو لا يكون الرجل من أتباع النبي حقا عند سوكو بتككل ينبي تكتاي مهون ايچلم رسول وده تتعربت منقد على بصيرة اسكال تتعرى درس يلال. يا رسول السلام مندنو تولدن وده الله ما استوك የሰው ልጅን ወደ ተሻለ ህይወት ዘይፌ መምራት ይሄን እስካላደረገ ድረስ የሳቸው ትክክለኛ ተከታይ አይደለም ይላሉ። አዳዕወቱ ثوابም ትልቅ ነው። ዳዕዋ ትርፉ ምንድነው? ሐቂቃ በጣም ብዙ ነው። አንዲት ቃል ትናገራለህ ሳታቃት አንድ ህዝብ ዳ ትቀይራለች። فضل عظيم ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ? لأن يهدي الله بك رجلا واحدا ላንተ እኮ አላህ አንድ ሰው ቢመራልህ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል? ፀሐይ ወጣ ከምታዳርሰው ዓለም ላንተ ከሚሰጥ አንድን ሰው ቢመራልህ አላህ ይሻላል። ይሄን ትርፋያችሁ ثوابه عظيم. شاعر من يلال إن هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس أو نور القمر. دعوة فضله عظيم ነው። ይሄን ያልካልኩ ዳዕዋ እንዳናደርግ የሚያግዱ ነጥቦችን ከናንተ ጋር እወያያቸዋለሁ። ሸይጣን እኛ ጋር ያስቀመጠብን መረቦች አሉ እንዳንቀሳቀስ። እነዚህ እነማን ናቸው? እነዚህን ከበጣጠስነ በአላህ ፍቃድ ሁላችንም ለኢስላም ሰራተኞች እንሆናለን። የመጀመሪያው ለስና على العلم መጀመሪያው ከዳዕዋ የሚያግደን ነጥብ ምንድነው? እኔ ዒልም የለኝም ምኑን አውቄው ነው ለኢስላም የምሰራ ሚል የተሳሳተ አመለካከት አለ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ? በልጉ عني ولو آية ከኔ የደረሰቻችሁን አንዲት አያ ብቶን አድርሷት። وما عليك إلا البلاغ የደረሰቻችሁን አያ ሁሉን ያካተቱት። እኛ ስንት አያዎች እናውቃለን? ስለዚህ ለዚህ መፍትሄው ምንድነው? የሸይጣን ላስቀመጠብን መረብ ባለን የውቀት ልክ እንጣራለን። ባለችል ዛሬ የሰማነው ሙሐደራ አለ ከወንድሜ ስለ ሐጅ እሷን ሄደን ማስተላለፍ ይህ ዳዕዋ። አቡበክር الصديق رضي الله تعالى عنه يوم أسلم ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ 10 المبشرين 10 በጀነት የተበሰሩ ሰሃቦች አሉ አይደል? ከነዛ ውስጥ 6ቱን ይዞ ተመለሰ ይላል። ማንን አመጣ? ዑስማን ብኑ አፋን፣ طلحة بن عبيد الله، سعد بن أبي وقاص، عبد الرحمن بن عوف، زبير بن العوام. بما نجني سلمت على يدي أبي بكر بأبو بكر جني سلمت. هذي بالن يوقت لك مطارات قال جالس إن لم تستطع بلسانك فبلسان غيرك. باندبت قال شالك بسو اندبت تطارا. من مالتنا ዳዒዎችን ጋብዝ፣ ሰው ሰብስበት፣ ካሴቶችን ሲዲዎችን ስጥ። አታውቅም ማን እንደሚመራል። አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩ ለዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ሌሊት ላይ ስለነበር መኪና ዘህማ ነበር። ከዛ ታክሲ እናስቆማለን፣ ውድ ዋጋ ነው የሚጠሩብን። ጓደኛዬ ነው የሚያስቆማቸው። መጨረሻ ላይ አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያኛል። ታቀኛለህ እንዴ? ዳያ ሲኖርና አለኝ። ናም አልኩት። ግቡ ግቡ አለና አስገባን። ዘያወራኝ መህር ጀመረ። አንተን አላህ ባገናኘኝ ስላሁን አላህ አገናኘኝ ሐረም ላይ ያለ የሚገርመው በአንተ ሲዲ ላይ ሰለምኩት አለኝ።
አላሁ አክበር እኔ ስለኔ ለመናገር አይደለም አላማው አሁን ለዚህ ሰው ይላከለት አንድ ሰው አለ ካሴቴ ብቻ ወደ እስላም መራ ባንደበት ባችል በሰው አንደበት ተጣራ ትውልድ ትለውጥበት አለ ሌላው አዲስ አበባ ውስጥ እዚህ ሚኖር ባለፈው ሸወጀሌ መስጂድ ላይ ታሪኩን ላካፍላችሁ ብዬን መጥቶ ሱብሃንአላህ አንድ ታሪክ ልነግረን ኡስታዝ አዳምጠኛ ላይ ቆምኩለት እኔ አንተን ተቂላ حيثما كنت ሚለውን ሸሪጥ ሳይ ነበር እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካውስ ዳይመንድ ስላገኘ ወጣት እናገራለን ታስተውሳላችሁ ዳይመንድ ወድቆ አገኘ ባለቤቱ መጣ ለባለቤቱ መለሰለት 1000 ብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይ ከማን ነው አለ ከአላህ ነው አለ ከዛም ጠፍቶ የሆነ አገር ሄደ ሲሄድ ሰውየው አገር ነው መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣ ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ ይሄ ወጣት ምን አለ እቺን ሐዲስ ልሰራባት ተጠብቅ ነበራል አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩም እንዲሰርቄ ቀማውትና የሆነ ሳንቲ ሰጣው ሞባይሉ መውሰድ ይችላል አይደል 2000 3000 4000 አልፈልግም አልኳል ከአላህ ሌላ ምንዳ ነው መጠብቀው በመጨረሻ በተደወለው ቁጥር ደወልኩላቸው መጡ ሞባይሉ ሰጣቸው አረን ንክፈል አልፈልግም ምንዳዬ ከማን ነው ከአላሁ Subhanahu Wa Ta'ala የቤት ክራይ ምከፍለው ቸግሮኝ ነበራል አላህ ሳላቀው የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል አላህ ካሰኝ ይሄን ልነግር ነው አለኝ በጣም ግን የገረመኝ ንግግሩ ምን እንደሆነ ታውቃላችሁ አሁን ኡስታዝ ምን እንደምጠብቅ ታውቃለህ አለኝ ምን አልኩት 300 ሺህ ብር የጠፋው ሰው እየፈለኩ ነው አለ ለምን ነው እቺ መልሼ ከአላህ 1 ሚሊዮን መቀበል ፈልጋለሁ على كل حال ማለት የፈለኩት ምንድነው ምን ቦታ ሄዶ ምን እንደሚሰራ ስራ አጣቀው አዳርሰው ለዚህም ሰው እኮ ነው ያልሰጠውት በአንደበት ባችል በሰው አንደበት ተጣራ አሁን ዑዝር የለን ቁርአኑ ላ ተተርጉሟል በሲዲው በመጽሐፉ ሁሉ ነገር ጋዜጣው መጽሔቱ ዑዝር የለም እስላምን ባለን የውቀት ልክ ማድረስ ይኖርብናል አንድ የታክሲ ሹፌር ጋር ገጠመኝ ኖሬ ላጫውታችሁ ዳዒ እንደምታውቁት ጋዜጠኛ ነው ይባላል አይደል እኔም እንደ ጋዜጠኝነቴ አንድ ታክሲ ኮንትራት ያስኩና ስሄድ በእድሜ የገፉ ሽማግሌ ናቸው ከዛ ጠየቅኳቸው ከፊት ለፊት የካሴቶችን አየሁባቸው የዲን ካሴት እንዴት ኖት ከስራ ጋር ቁርአን ይቀራችኋል ወይ እንዴት ነው ስላቸው አይ ልጅ ቀንማ አይመቸኝም ባይሆን ለሊት 7 ሰዓት ላይ ከቁርአን ጋር ነው አሉ 7 ሰዓት ለሊት አይ ሰው ለየት ያለ ሰው ነው አልኩ ታዲያ እንደው በመታደርጉት እንቅስቃሴ ለአላህ ዲን ተሰራላችሁ አልኳቸው ያለችኝ አቅም አሉ ካሴት ገዛለው ማደል ነው አሉ እቺ መኪና ማሰራበት ጋራጅ አለ ለባለቤቷው ሰጥቻት የኮምፓራቲቭ ላይ ያሉ ካሴቶች እሷ ትንሽ ያቅማማሽ ነው አሉ ሌላ ሲያገኙት ውጤት ንገሩኝ አልኳቸው ያገኘዋት ልንገራ አሉ አንድ ጓደኛ አለኝ ክርስቲያን ነው እሱን አንድ የጠራውትና ኢየሱስ እውነት ጌታ ነው የሚል ካሴት እንካዳምጠው ቢሰሰጠው ተቆጣ ኮንዴት አንተ እንዴት ብትደፍረኝ ነው የኔና አንተ ጓደኝነት በቃ እዚህ ላይ ያለ ግዴለህም አዳምጠው ዞር በል እንደው ለጓደኝነታችን ስትል ጧቱን መጣው ሰድ ብሎ ከጀሌነት ቋት ወሰዳታል ለካ ማታ ገብቶ ይሄ ጓደኛ ሲያዳምጣት አምሽቷል ኢየሱስ ጌታ ነው ወይ ነው የሚለው ካሴቱ ሲያገላብጠው አልመጣለት አለ ውስጡ ተረበሸ ሐሰቱ ግልጥ ያለ ታየው መጨረሻ ነው ማውቂያ አሉ ጧት ደወልኩና ካሴቷን እፈልጋለሁ አልኩት አሉ አይ ፈልጋታለሁ ትንሽ ቆያሉ አረጋጋውት ሌላም ካሴቶች ጨመርኩት ክፍለ ሀገር ነው ሄዳ ደወልኩለት እንዴት ነው አልኩት አልহামዱሊላህ እኔማ መስመሯን ይዣለሁ አለኛ ልጅ አዲስ ልጅ ወልጃለሁ ባለቤቴ እንዳትነቃቢየ ኢስሐቅ ብየዋለሁ አለ
ኢስሐቅ መሃል ላይ ያለ ነው አይደል እነሱም ኢስሐቅ እኛም ኢስሐቅ መሰለኝ መሃል ላይ ያለች ስም ሰጥቻለሁ የሚስቴን ነገር ዱዓ አድርገኛል هذا دعوة بسيطة በትንሽ ነገር ህዝቡን ወደ ቀጥተኛ መንገድ ልንመራው እንችላለን ዒልም የለንም በዚህ እንስማማ እስኪ በቃ ልናደርሰው ምንችል ዒልም የለንም እንበል ትልቅ መሳሪያ ሰጣችኋል ادعو باخلاقك በስነ ምግባር ተጣራ والله ህይወት ያስተማረችኝ ልንገራችሁ በዳዕዋ ህይወቴ እንደ ጥሩ ስነ ምግባር ዳዕዋ የለም ሰዎች አንተ ባሳደከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል ይሄን ሰው እንደቀረጸው እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል ታማኝነት ፍትሃዊነት ሩሩህነት ለሰው አዛኝነት እስልምና እኮ በዚህ ነው የተስፋፋው አቡል ሐሰን الندوي በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ነዋሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞቹ የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ ታቃላችሁ ተቆራርሰዋት ነበር ዓለምን ያኔም የነበረው ዳኛ እንግሊዛዊ ዳኛ ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞችኛ ነው እነሱም የኛ ነው መፍትሄ የለም ሁለቱም ታሪካዊ መረጃ የላቸው መፍትሄው ምን ይሁን ተመልከቱ እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሼ ፍርድ ልስጥ አላቸው በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላቸው እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት ናመጣ ቃልህን ስጥ አሉት ይሄ ዓሊም ምን አለ ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪንጅ ማሐይት በህይወቴ እስካለው የነጭ ፊት አላይም ብዬያለው ፍርድ ቤት አልመጣም አለ ሄደው ለዳኛው ነገሩት ዳኛው ምን አለ እኔን አለማየት መብቱ ነው አለ መጥቶ ፊቱን ዙሮ ፍርዱን ይስጥ ያ ዓሊም እሻሉ መጥቶ ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ ህዝቡ ወደዛ ኮኔ ቆሙ ምን ትላለህ ይላቸዋል እሱ ከኋላ نعم الحق في هذه القضية በዚህ ጉዳይ ላይ እውነታው የሁንዱኮች ነው አለ الارض ارضهم መሬቱ የነሱ ነው اعدلوا هو اقرب للتقوى ፍትሃዊ ሁኑ ይሄ አላህን ለመፍራት የቀረበ ነው ሚለውን የአላህን አንቀጽ መደምደም ያርጉ ወጣ ሙስሊሙ ጮኸ እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን الندوي ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብ ስነ ምግባር በተፍትሃዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃሉ አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ
ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያ የሱ خدام አለ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ ንጉስ እኮ አሚሩል ሙእሚኒን የሙእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለ ይሄማ ይሆንም አሚረል ሙእሚኒን አለ ወኢላ ይሄማ ይሆናል አሉት ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ በየወረፋ ነው የሚተካኩት እንዴት ይወቁት ሰዓቱ ምን ያህል አንዱ እንደሚቀመጥ ሰይድና ዑመር ምን አሉ እኔ ይሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ ቀራለሁ ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ የቁርአን ትውልድ ሱብሃንአላህ ሰይድና ዑመር ይቀራሉ እሱ ይጎታል እሱ ይወጣል እሱ እየቀራሳቸው ይጎታሉ ንጉስ እኮ ነው የፈረስ አፊዞ የሚጎተው አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው የማን ነበር ያገልጋዩ ባሪያ ነበር ሰይድና ዑመር ምን ይዘዋል ልጓማን ይዘው ንጉስ አጀበን والله ታሪኩ ሚነካነው ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው ካለባበሳቸው ጀምሮ ከመኑ ዞር በል አሉት እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር ልክ እንዳዩት ምን አሉ ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል እነማ يفتح بيت المقدس የሚከፍታት ንጉስ ይመጣል ملك يمشي وغلامه راكب ተውራት ላይ ተጠቀሰው ምንድነው ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ እሱ ነው ስንጠብቅ የነበራል ቁልፉን ለማን ሰጡ ለሰይድና ዑመር ረዲየላሁ ተዓላ ያው ምን አይነት ዳዕዋ ነው ለነሱ አላሁ አክበር ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የተጠቀሰው ግለሰብ መጨረሻ ምን አሉ ቀሳውስትን ሲያስጎበኙት በተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚሁ ስገድ የአሚረል ሙእሚኒን አሉት አይሆንም አላቸው እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ እኛ ነው ይሏቸዋል አይሆንም አላቸው ወጥቶ ውጭ ሰገደ በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ አያጅብም ሹፍ ያ ዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች አልዓድል ለልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው የተስፋፋው ይላል hatta አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ
ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ከቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥ ማገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየው ፊልም ያ ነው የጃሃድ ጦርነት የጃሃድ ፊልም ነው የሚልገና አሪሳላም ፊልም ስትጠይቀው የጃሃድ ፊልም አይታል ይላል ይህ ፊሊንግኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው እውን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ ያስቀምጥላችኋል የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ተቀላላ 23 አመት መካ ውስጥ የመካ ዘመን የሚባለው 13 አመት መዲናው ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር قولوا لا اله الا الله تفلحوا لا اله الا الله በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተበዘዘው አይደለም ነቢላል አልተደበደቡ ስንት ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነፃነት ይከበር የሐሳብ ነፃነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህም ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑን ለመጠቆም